ለሰላም ሊነግራት ነው አይደለም ለሰላም ሊነግራት ነው تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد سعيد let's enjoy this happy day عيد مبارك come on let's celebrate عيد سعيد let's enjoy this happy day እናት ይመጣሉ አላለችኝ ስለዚህ እዚህ ፈልገው ያገኘዋል ብላ የዲዛይን እንደሄደች ሩቅ ቦታ እንዳናገኘላ ከዛ ደግሞ ወደ ቤት ሰጂ ብዬ ሳስቸግራት ወደ ቤት ልክ ስትመጣ ሶፊንም እንዳታገኘው ብላኛለች ምግብም እንዳልበላ ብላኛለች ምግብም ከበላ እመጣለሁ ብላኛለች ምግብም ካገኘው እመጣለሁ ብላኛለች ልክ 6 ሰዓት ሲሆን አፍጥር ሰዓት ደረሰ አለችኝና ወይን እየጠጣን እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን ተመልካቾቻችን ዛሬ እንግዲህ ስቴዲየም ነው የምንገኘው የኢድ በዓልን ለማክበር እንገኛለን። በጣም ነው ድባቡ የሚያምረው። እስቲ ያለውን ነገር ደግሞ በሰፊው ደግሞ በደንብ ዞር እያልን የምናሳያችሁ ነው የሚሆን። እንግዲህ ያው ኮፍያም አድርገናል። ካሜራማን ተወፋ ነው እንግዲህ ዞር እያልን ብሎጉን በደንብ የምናሳያችሁ እንደዚሁም ውጭ አላችሁ ትንሻችሁ እንግዲህ ይሄን ቫይብ ተናፍቁታላችሁ ብዬ ባለሙሉ ተስፋ ነኝ። በደንብ ዞር እያልን በደንብ እናሳያችኋለን። አብራችሁን ቆዩ። سلمنا يا ربي እንግዲህ ያው ፏድም ያለ ነው ነው እንግዲህ በጣም ነው ደስ የሚለው። በጣም አመሰግናለሁ ማለት ፈልጋለሁ። እንኳን 1447ኛው የኢድ አልፈጥር በሰላም አደረሳችሁ። እንዴት ናችሁ? በዓሉ እንዴት እያለፈ ነው? እስቲ ኮሜንት ላይ አስፍሩልን። እኛ ጋር እንግዲህ ያለው እንዳለ እናሳያችኋለን።
ተመልካቾችን እንግዲህ እንደዚህ እያለን እያጋመሽ ነው የምንገኘው። እንግዲህ ደግሞ አናዘር ደግሞ ተመልካቾች በቃ ሁሉም የራሱን አሪፍ ፎቶ እየተነሳ ነው። እኛም እዚህ አይቀርም። عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدا كل الأوام صمنا أياما أحلى الأيام يا ربي عيدا كل الأوام تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الله الدل لقيا بلوتو كقانت محل ليون مرتو قولوني يا سمير كود الزمود يا دستا چنقن زارنا وي تقبل الله منا ومنكم عيد مبارك علينا وعليكم يا ቤቱም ድባብ የሚኖረው በነጠላ ጫማ ዛሬ እንግዲህ ተመልካች ረጅም ጊዜ ጫማ ቋልጠቀም ነጠላ ጫማ ዛሬ ነው ያደረኩት። ዛሬ ነጠላ ምንም አይደለም። ሽፉን ነገር ያስፈልግ በነጠላ ጫማ ይሄን ድባብ ረጅም ጊዜ ውጭ ከነበራችሁ ይሄን ባይ በጣም ይናፍቃል። ኢብኑ ላ መንገድ አዘግተን ነው አሁን የምንገኘው መሀል ሜክሲኮ መሀል ላይ ነው። ለመዝነብም ያደርጓል፣ ይዘንባል። በጣም ጥሩ ተመልካቾቻችን፣ እንግዲህ ድባቡን እንደምታዩት ነበር እና ተመችቷል። በጣም ያው ዛሬ ካሜራማን አድርጎኛል። ይከፈላል ይታሰብልኛል ብዬ እንግዲህ አሪፍ ብር ነው እየቀረስኩለት ነው። እንግዲህ ተመልካቾቻችን ዛሬ እንግዲህ ያው በዓል ስለሆነ ሌላ ካሜራማን አይገባምና ዛሬ ለገባሪ ብር ከፍላለሁ ምናምን ስለ ራሴ እኔ እቀበላለሁ ብለኝ ነው። ካሜራ ቤት ደግሞ ስንገባ ማለት ነው እዛ የሀገር ካሜራማን ነው ያለው። የቤቱን ድባብ ምናምን ደግሞ ያበደ ፕሮግራም ነው የሚኖረን ቤት ውስጥ በደምብ እዛ ቆንጂዬ ድባብ ከቆንጂዬ ወንድማማቾች ጋር ይጠብቃችኋል ተስፋ አደርጋለሁ። እንግዲህ መልካም በዓል በድጋሚ ይሁንላችሁ። በጣም የሚያምርና የሚያስደስት በዓል ይሁንላችሁ። ከሀገር ውጪ ላላችሁ ደግሞ በሚቀጥለው ዓመት ኢንሻአላህ ሀገራችሁ ገብታችሁ ለመደሰት ከቤተሰቦቹ ጋር መስጊድ ለመውጣት እንግዲህ በኢድ ቀን የአራስ ቤት ልጅ ራሱ ይወጣል ነው የሚባለው፣ ግዴታም ነውና ሁሉም ሰው ነው ኢቭን ኢፍ ሀይድ ላይ ያለች ሴት እንኳን እንድትሄድ ተደርጓልና ያው ማንም ሰው አይቀርም ከኢድ ሰላት እና ኢንሻአላህ ነገ ምንድነው የዛሬ ዓመት ቤታችሁ ገብታችሁ ከቤተሰቦቻችሁ ጋር ለመስገድ ያብቃችሁ። አሚን በሉ። አሜን። እንግዲህ አሁን ቤት እየሄድን ነው። ከዛ በኋላ ደግሞ ያለውን ነገር እናሳያችሁ ይሆናል። በሱ ፕሮግራም ላይ እኔ ቀወጥኩት። ቀጥል። በጣም አሪፍ። እሺ፣ አይ ችግር የለም አልነበረኝም። ስለዚህ አሁን እሱም እንዳሉ እንግዲህ ዛሬ ዓመት እንግዲህ ሁላችሁም ማሳዋችሁ ሁሉም ሰው ከሀገር ውጭ ያለ ፈልጎ አይደለምና የሆነ ነገር ለማመቻቸት ነው። እሱ ነገር ሙሉ ተመቻችቶላችሁ ሀገራችሁ ገብታችሁ ፏ ብትን እንደምትሉ ባለሙሉ ተስፋ ነኝ። እነዚህም ደግሞ ዱዓ አድርገንላችሁ እናንተ አሜን በሉ። ኮሜንት ለሚያገባችሁ አሜን በሉና ቀጣይ ዓመት ሜቢ አብረን እንሰንግ እንችላለን።
በቃ እንግዲህ በዛ ብለን ሰብስክራይብ ያደረጋችሁ ሰዎች ጋር ሰብሰብ ብለን አብረን የምንሰግድም የሆነ ነገር የምንፈጥርበት ይሆናል። አላህ እንግዲህ ዛሬ አመጣደገና እናንተም ደግሞ እንደምትፈልጉት ሰፊ ስለሆነ ተውጣለህ ብትይ ዘለዛ ተመልካቾቻችን ሞር ደግሞ መኪና ደግሞ ወደ ቤት ደግሞ ሄደን እንደመበተን እያለ ስለሆነ ቤትም እየጠበቁን ስለሆነ ወደ ቤት እንሄድና ቤት ደግሞ ያለውን ነገር በደንብ እናሳያችኋለን። አብራችሁ ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ በስተመጨረሻ ያው ውጭ ያለውን ድባብ አሳይተናችኋል። እንግዲህ ከሞላ ጎደል እንችለውን ያህል ዞሮ ዞር ያለ ለማሳየት ሞክረን ነበር። ከረጅም ጊዜ በኋላ እኛ ምን ዝም ለማለት አግኝተን ሞክረን ነበር አይደል? እንግዲህ በስተመጨረሻ ያው ወደ ቤት እየሄድን እንገኛለን እና እንዴት ነው ጡፋ? እንዴት ነው ተመችቷል? ነበር የበለጠ ደግሞ እንግዲህ ቤት ስንገባ ከማዘር ባታውና የሚገርም ታይኖራል ተስፋ አደርጋለሁ። ዛሬ እንግዲህ ፏ ብትን እያለን እንግዲህ 1447ኛው አይደል የኢድ አልፈጥር ነበር እና ለሁላችሁም እንኳን አደረሳችሁ በድጋሚ እያለን ቤት ደግሞ እንሄዳለን። ያለውን ነገር ድባቡን ደግሞ በደንብ ደግሞ የምናሳያችሁ ነው የሚሆነው። እንግዲህ ሰው አሁን ትንሽ ጭር እያለ ነው። አብዛኛው ሰው ወደ ቤቱ እየገባ ነው የሚገኘውና እኛም ላጠላጥ እያለን ወደ ቤታችን እየሄድን ነው የምንገኘው። እንዳላችሁ እዚህ አገራችሁ ያላችሁ እንዲመስላችሁ አድርገን እስቲ በምንችለው አቅም ለማሳየት እንሞክራለን። ድባቡን ተናፍቆታላችሁ ብዬ ባለሙሉ ተስፋ ነኝ። ረጅም ጊዜ ሆናችኋል እና ተንሻችሁ መታወሩኝም አላችሁ ምናምን ቦክስ ላይ ምናምን የምትልኩልን አላችሁና ረጅም ጊዜ እንደሆናችሁ እየነገራችሁ ስለሆነ እስቲ ከረጅም ጊዜ በፊት ተሰልፍት የነበረውን ነገር ትንሽ ወደ ኋላ ለመመለስና ለማሳየት እንሞክራለን። ትወዱታላችሁ አውዱትም ከዛ ሚሽ ከነበረው ምንም እናስገባላችሁ ነው የቤቱን ድባብ እያሳየን ምናምን እንግዲህ ሁላችሁም እየገባችሁ እንኳን አደረሳችሁ እያላችሁ ለእናንተም ደግሞ ለመላው እስልምና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ እያልን ፕሮግራማችንን የምንቀጥልላችሁ ነው የሚሆነው። ቤት ከገባን በኋላ ደግሞ ፏ ብለን ደግሞ እስቲ ያለው ነገር በደንብ እናሳያችኋለን። አብራ ጀራህን አላህ ይፈትልኝ እንዴ ብለኸኛል። እኔ እኮ ሞልቶኛል አብዜ ሞልዳ አብያለሁ እኮ ከድሬ ርስቅን የሰፋ እንጀራ እንዲህ ጥፍጥፍ ያለ እንጀራ አላህ ይስጥህ። ያማረ እንጀራ አላህ ይስጥህ ከነ ወርቃ ጋራ ከልጆቹ ጋራ ያ ረቢ። ወርቋ ደግሞ የኬላ ሻኛ ብዬሻለሁ። ኬኛ ሻኛ አላህ አርግሽ። የተናገርሽው ሽቶ አላህ አርግ። እቺ ወርቋ ተናገረችው ብሎ የሚደመድሙት አላህ አደረጋችሁ። ርስቃችሁ የሰፋ አላህ አርገው። እንጀራችሁ የሰፋ አላህ አርገው። ቶፊቅ ስራህን ይከፈት፣ እንጀራ ይከፈት ያ ረቢ። ተቆጠረልህ እኮ ያ ረቢ ያ አላህ። አንዴ ጆተኒ ከፈተ፣ አንዴ ደግሞ ሆቴል ከፈተ፣ አንዴ ደግሞ ኢንዱስትሪ ተከፈተ። አሁን ሶስተኛ ይሄ ጀመረ ብለዋል። ዛሬ ደግሞ በዚህ ርስቅ የሚከፈት አላህ ከወንድሞቹ ከሱፌ ጋር ከሀሊዴ ጋር ያ አላህ ከወንድሞቹ ጋር ከፈትያ ጋራ ከወቱ ፈትያ ጋራ ከሮዛ ጋራ ከማን ጋራ ከጅምላ ጋራ ከሚወድህ ከአላህ ከጓደኞችህ እነዚህ ደግሞ እህት አለኝ እናት አለኝ ወንድም አለኝ ይዘይ ብሎ መካመድ ይዘየር አላህ አርጋችሁ እንጀራችሁ ይዘየር እስካችሁ ይዘየር። ወርቋ ደግሞ ቁጥ ብለሽ ብትበይ እንጀራ አላህ ይስጥ። ማትለፊበት ማትወጪበት ማትደክሚበት ያ ረቢ የሰው ልብስ ይስጥሽ፣ ሰገበታ ይስጥሽ። አላህ ሳድግልሽ ልጆችሽን አላህ ሳድግልሽ ያ አላህ። ወንድ ልጅ ያ አላህ ጤነኛ ነገር ያ አላህ ማፊያ ነገር ርስቅ ያለው ነገር እንጀራ ያለው ነገር አባቱ ሀገሩ አምጥቶ ደግሞ በርስቁ የሚሰጠው ነገር ከዛ ሰው ሀገር ስደተኛ በቃ ብለናል፣ በቃ ብለናል፣ በቃ ብለናል ከወንድሞቹ ጋር። አሁን ይኸው ዛሬ ደግሞ ፈቲያ ኢማን መጣች፣ ሮዛ መጣች፣ ከድር መጣ። ዛሬ አመት ደግሞ ከባለቤትሽ አስከተሽ ብትመጪ ሀጃሽን ወጣ ቀን አላህ ካሰብ የምንገናኝ አላህ አድርገን። የርስቃችሁ በር አላህ ይክፈተው፣ በራችሁ ይከፈት። ሀሊድ ደግሞ ብዙ አሉ። ሀሊድ ደግሞ ተቀመሙ ነገር ቅመሞች ነው ያሉ። ሀሊድ ደግሞ አላህ ይካድል፣ አላህ ይካድል። ቃሌ ያጥረኛል፣ የአንተ ቃል ያጥረኛል። ብስሚላ አላህ ይካድል፣ እንጀራ ይካድል፣ ርስቅ በር ይከፈት፣ ርስቅ ይከፈት፣ ጎጆ ይከፈት፣ ቤትህ ይከፈት ያ ረቢ። ብዙ ነገር አለ አንተ ብዙ ነገር ማይቆጠሩ ነገር አለ። ሀጃህን አላህ የእናት ምርቃት ጠባ ይበልክ፣ ጠባ ትበልክ። ትለፋት ደክማለህ፣ ትሮጣለህ፣ ጠብ ማይልብህ እንጀራ አላህ ይስጥ። ሶፊዬ ደግሞ ቁጭ ብለሽ የምትበይ እንጀራ አላህ ይስጥ።
ቁጭ ብለን የምትበላበት እንጀራ አላህ ይስጥ። ቁጭ ብለን የምትበላ እንጀራ አላህ ይስጥ። እስቃችሁ አላህ ይስጥ። ሶፊቄም እንደዛ ታላቅ መጀመሪያ አንጋፋ ወንድማችሁ ሐጅ አላህ ከወንድማችሁ አንጋፋ ባለቤት ሐጅ አላህ ተከታይ የእናንተ ሐጅ በጅምላ ዛሬ በጅምላ የምትመጡልኝ ቀን አላህ አድርግ። እኔም ልዳራችሁ ልኳላችሁ አትጡኝ አልጣችሁ አትጡኝ አልጣችሁ የልጅ ልጅ አላህ አሳየኝ። ይማን የልጅ ልጅ የሮዛ ልጅ የእናንተ የልጅ ልጅ አላህ አሳየኝ። ልዳራችሁ ልኳላችሁ በመሃል አትጡኝ አልጣችሁ ፈትዬ አላህ አንቺ ልጅ ፈትያ ብስሚላህ አላህ ይካድልሽ። ሰው አላየሁኝ ሰው አቀመሰው ቀመሽ በሪሞት ቤቱ ቀለሙ ያልደረቀ መኪናው ያልደረቀ ማይቀኝ ቦታ ብዬሻለሁ። ምዘይልኝ ቦታ ቀለም ማታ ምዘይልኝ ቦታ ቀለም ያልደረቀ ቤቱ ያልደረቀ መኪናው ያልደረቀ አላህ አድርግሽ። ሀጃሽን አላህ ያውጣ። ብዙ ነገር ትወጃለሽ። እጅሽ ትንሽ ነገር አትወጂም። ብዙ ነገር ትወጃለሽ። የተመቻቸ ጎጆ አላህ ይስጣት። በተመቻቸ እንጀራ አላህ ይስጣት። በጅምላ አላህ ይስጣት። በጅምላ አላህ ይስጣት። እኔ ልጆች አደላችሁ አላሁ አክበር። ኧረ ልጆች አይደላችሁ ከደማ ያሉ ፋጥዬ ያሉ መጀመሪያ የተስተካከለ ስለሆነ ሁላችሁ ይስተካከላሉ። የተስተካከለ እንጀራ አላህ ይስጣችሁ። ግንዱ የተስተካከለ ነው አሉ። የመጀመሪያ አንጋፋ ከዚህ የተስተካከሉልሻል ምንም አይሆኑብሽም ብሎኛል። የምትስተካከሉ እንጀራ አላህ ይስጣችሁ። ወርቋ ቁጥበሽ ብትበይ እንጀራ አላህ ይስጣችሁ። አንቺ ልጅ ታከብሪኛለሽ፣ አላህ ያከብርሽ። የተከበረ እንጀራ አላህ ይስጥሽ። ሰው ገብቶ እንግዳ ነኝ ብሎ ተከብሮ ይልቀመጥ ይላል። መተሽ አንቺ ቢጃማ ለብሰሽ በራዶ ጦርጦት ያለሽ ጦርጦል ማትይበት እንጀራ አላህ ይስጥሽ። ያ ረቢ ተካድምኛለሽ፣ አላህ ይካድምሽ። ርስቅሽን አላህ አስፋ፣ እንጀራሽን አላህ አስፋ። ልብሽን የበላሽ ቦታ እንደዚህ ስራ የበላ ቦታ ያክካል። የበላሽ ቦታ አላህ የሚሞላልሽ ቀን አላህ አርቀ። ይሄ ዳቦ ተሸክመሻል፣ ኮርማ ተሸክመሽ መተሻል፣ እንጀራ ተሸክመሽ መተሻል፣ ይሄ ሁሉ ነገር ተሸክመሽ መተሻል። የተሸከመ እንጀራ አላህ ይስጥሽ። ርስቅሽ አላህ አስፋ፣ እንጀራሽ አላህ አስፋ። አንድ ሴትያ አንድ ልጇ ይካድማት ነበር አሉ። አንድ ልጇ ብቻ ይካድማት ነበረ። የአንድ ልጇ ብቻ መረቀችው። ስትመርቀው የአንድ ልጇ ወደ ላይ ወጥቶላታል። ያ ኋላ ልጆች ደግሞ ይሄ እኮ የእናታችን ስህተት ነገር ነው አሉ። አንድ ሴት ሰው አሉ የአንድ ልጅ መመረቅ የሁላችሁ ሀጀ የሚወጣ ቀን አላህ ውሃሹ የሚነሳ ቀን አላህ አይን የሚስባችሁ የሚነሳ ቀን አላህ ሀጃችሁ አላህ አውጣ። በሙሉ ይስፈራችሁ። ጅምላ እንጀራ ወንድማችሁ ከታላቅ ይጀምር ከዛ አስከታይ ያ ረቢ እኛም ብለናል። አላህ ይባል አላህ መሰል እዚህ የተነሳ ሰው አለ ታይፋቱ እንግዲህ ተመልካቾቻችን ዛሬ ፋፋ እያልን ነው። እንግዲህ የሀገር ምርቃት ምናምን ነገር ተመርቀናል። ግን ሶፊ ምን እንደፈለገ አላውቅም። እናንተን ማስመረቅ ነበረበት ግን ዝም ብሏል። እንግዲህ እኔ ወደ ማንሾ አካባቢ በቃ አንድ ባንድ ስማችሁን እያስጠቀስኩኝ ነው ማስመርቃችሁ። ኤኒዌይስ አሁን የሚገርም ሰርፕራይዝ አለን ማለት ነው። ምንድነው ብላችሁ ሰፍ ብላችሁ እንደምትጠብቁ ባለሙሉ ተስፋ ነኝ። እስቲ ድንድን አሁን ሶፊ ይዞልኝ ሊመጣ ነው ሰርፕራይዙን። አባሽ ነው አንቺ የምትረብሹ ይሰሩኛ። አዎ ነይ የኔን ስልክ አትረብሽኝ። እቺ የመጀመሪያ ልጄ ነች። አባሽ አቤትሽ ካሜራ አትወድም። በጣም ነው የሚደብራት። አስተዋውቀኝ እኮ ቤተሰብህ ነው ይላል እኮ በቃ አጫውችሽ። ኪራን ትባላለች። አባቷ የህንድ ፊልም ተርጓሚ ነበርና ሙድ ሲይዝባት ነው የወጣላት። ምን ማለት ነው ሸፉ? አንቺ ወጣቂ ኤኒዌይስ ህንድ ቋንቋ የምትችሉ ኮሜንት ላይ አስቀምጡልን ምን ማለት እንደሆነ። እኔ ግን እነግርሻለሁ። ባለውለታሽ ነው የምሆነው። እንግዲህ በጣም ነው የቆዩት። እንግዲህ አስቡ ቤታችሁ እንግዲህ ከውጭ በር ነው እና ይሄማ የለኔም ሰርፕራይዝ ነው። እሱ ጋር ነው
እዚህ ጋር ፊት ለፊት እሺ እሱ ጋር ነው ትንሽ እኮ ነው ነበር እንግዲህ ተመልካቾቻችን በስተመጨረሻ ነው ከውስጥ ደግል በኋላ ያው ኢድማ ከቤተሰብ ጋር ማሳለፍ አለ ብለን ለምን እንዴት ነው ተመችቷል? አሁን ምግብ ምን እናቅርብለት? ምግብ እኮ አስጠኝም እኮ ሰላም አሁን የተለያየሽ በቃ ዶሮ አለ ስጋ ምንድን ነው ይልሽ? እዚህ ጋር ምን አለ መሰለኝ? እዚህ ጋር አለች እና እጄ ታጣው ቆይ ነኝ አይ ቤት እኮ ታጥበይ ነበር። ኧረ ታዲያ ታዝገንባለህ። እዚህ ጋር ቁጭ በልና በቃ እዚህ ጋር ተመችቶኛል። ና እዚህ ጋር ተመችቶኛል። እዚህ ጋር ይሻለኛል። እሺ ይኸውልሽ እዚህ ጋር ቀይ ወጥ አለ። እዚህ ጋር ዶሮ አለ። እሺ አሳየማ ደስ ያለኝ ሰላት ሰላት መስገዳ ሰላት መስገዳ እሺ ቆይ አሁን እንደሱ አይደለም ቆይ አሁን እሺ በለኝ መጀመሪያ እሺ ቁጭ በል መጀመሪያ እሺ ቁጭ ነይማ ሳንድሽ ነው ቶሎ መጀመሪያ እንብላ እሺ መጀመሪያ ቆይ ረጋጋ እሺ ይኸውልህ ምን ለቀበል እዚህ ጋር ክትፎ አይቤ ምናምን አለ ቆይ ትንሽ አቅርብለት ነይ ሳንድሽ አለ ምን የምትፈልገው ነው እሺ እንዴ በትግል እንግዲህ ተመልካቾችን ያው ዛሬ በዓል ቢሆንም በስተመጨረሻ ከትግል በኋላ ያው አንዌንም ይዘን ከተፍ ብለናል። ዛሬ በዓል ነው። ዛሬ ኢድ ነው። ዛሬ እናሽቃለን ምናምን ነገር ዛሬ አንጣላ ትላንትም እኮ ማለት ነው። ሰላምስ አለች እየመጣች ነው። ኬት አለች ሰላም ቤት ነች ትመጣለች። አትቆጣኝም የለም እንዳትሄድ እኮ ብላኝ ቶፋ ጋር እኮ እንዳታገኘው ብላኛለች። እና ችግር የለም እዚህ ያለች ሶፊንም እኮ እንዳታገኘው ብላኛለች። ችግር የለም በቃ ሶፊንም እኮ እንዳታገኘው ብላኛለች። ምግብ እንዳልበላ ብላኛለች። ምግብ ከበላ እመጣለሁ ብላኛለች። ምግብ ካገኘሁ እመጣለሁ ብላኛለች። በቃ አንዋር እንዳትበላ ብላኛለች። ታስመታኛለች። ቤትም እንዳትሄድ ብላኛለች። እመጣለሁ ብላኛለች። ችግር የለም ሄሎ ነይ ሰላም አንዋርም እዚህ ነው። ነይ ቤት ነይ። አትቆጭኝም? እነሱ ነው ብላኛለች። አትቆጣም? ችግር የለም እነሱ ነው ብላኛለች። አትቆጣም? በቃ አትበላም። ከፈለክ ቆይ ረጋ በል በቃ ና ቁጭ በል በቃ ተረጋጋ በቃ እሺ። ከሰላሜ ጋር ግን እበላለሁ። እኔ ካላገረስኩ እንዳትበላ ብላኛለች። በቃ እንዳትበላ ብላኛለች። ተረጋጋ ነው በቃ እሺ በቃ ረጋ በል። ሰላም እየመጣች ነው ያለችው። እሺ ሙዙም በባር ቆይ ሙዙን አለ እንጀራ ይብላ። ከመጀመሪያ እንጀራ ይብላና ትበላለህ። በቃ ረጋ በል እሺ በቃ አሁን እንረጋጋለን። እሺ ጀለቢያ ግን አገዛችሁልኝ ማለት ነው። አለ እኮ ጀለቢያ አለ ሌላ አለ ላምጣልኝ። አይ ሌላ በቃ ለኔ ሌላ ታመጣልኛለሽ። ሌላ አለ። እሺ ሰላም እኮ ማለት ነው ቤት ልሂድ ማዘር ትጠብቀኛለች ምናምን ብያት ነበረ። እኔ ይዤ እሄዳለሁ አትክልት ገዝቼ ልምጣ ምናምን አለች። ምሳ ልትሰራ እዛ እሺ አልኳት። ማዘር ጋር እኮ ይዛኝ ልትሄድ ነው። ማዘር ጋር ይዛኝ ልትሄድ ትሄዳለህ። እኛም እንወስዳለን በዛው ትሄዳለህ። ትንሽ እኮ እንደዚህም እኮ ማዘርም ትንሽ ሊደብራት ስለሚችል አሁን እንደዚህ ካየች ምናምን ነገር ስለነገር ስለሚችል እዚህ ይመጣሉ ብላ ሌላ ቦታ ይዛኝ ሄዳ ነበር እኮ ከዛ ማለት ነው። ቤት ናፍቀኝ ብዬ እዛ ሳስቸግራት ወደ ቤት ይዛኝ መጣች። በቃ አሁን ነገር ደግሞ ስትክል ቁጭ በል ምናምን ተመችቷል። ትንሽ አቀራርብ ይለትና እሺ አሉ እኮ እነማም እኮ አሉ ቁጭ ብሎ ሰላም እሺ ተሰምቷል። ስፕራይት ይሻለ ስፕራይት ነፋኖ ብረት ነው እንጂ ሰላም አትቆጣኝማ ለኔ ነው። እሺ ሚሪንዳ ይሆንላ ነው። እሺ ሚሪንዳ አለ። ስፕራይት የለም። ስፕራይት አልቋል። ፋንታ አናናስ ሚሪንዳ
ሶፊ ሰጥቶ እንዳትበላ ብላኛለች። ምንም ሶፊ ሰጥቶ እንዳትጠጣ ብላኛለች። እንዳትጠጣ ብላኛለች። እንዳትጠጣ ብላኛለች። እንደው እንዳትጠጣ ብላኛለች። እርቦኛል እኮ ብላ ምንድን በቃ ልብላሽ እና በቃ ተረጋጋ ነው። ይኸው ሚሪንዳ እሺ ሚሪንዳ ማለት በቃ ይመጣች ነው። ሰላም ማለች ለምን የምታስቸግረው? እሺ እሺ አይ በቃ ተፈቀ እሺ ተረጋጋ በቃ እና ባል እንዴት ነው ዳኛለች? በቀደም ስለመታችኝ በቃ ሰላም እንዳትናደድ ነው። በቃ ተረጋጋ በለና የሚሪንዳ ማለለ እሺ ቀለል አድርገው እና ባል እንዴት ነው ታዲያ? ጾሙም አለቀ እያስቸገርክ ጾሙም አለቀ። የሆነ ቦታ ደግሞ በሳምንት ደግሞ እስቲ የሆነ የምንሄድበት አለ። እሺ ትናንትና እናስፈጥራለን ብላኝ ማለት ነው በወይን ማለት ነው እንዴት እንዳፈጠርን ልክ 6 ሰዓት ሲሆን አፍጥር ሰዓት ደረሰ አለችኝና ወይን እየጠጣን ሶፋ ምንም ምን አለው? ምንም አዲስ ነገር የለም። ህክምናው ላይ አለ የባህሉ ሼርኮስ እኮ አለ። እናት ነግራትማ አልነግራትም። ማንም አልነግራትም። እሷ ስትመጣ እንደገና እንበላለን። እሺ 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 እንደው ምትፈልግ እሺ ቆይም ብለኝ ጨርሳ ስትመጣ ብረት በላል። በቃ እሺ እሺ በቃ እሺ በቃ እሺ እንዴት ተረጋጋ። በቃ ረጋ በል። እሺ ረጋ በል በቃ ነው። እዚህ እኮ እንደደበረ በዓል ነው ብቻ እንዳትሆን ምናምን ብለን ነው የመጣው። ሰላም ትመጣለህ። እሺ ሙዚቃው በጣም እወዳለሁ። ሙዚቃው በጣም እወዳለሁ። ለኔ ነው እና ነው ወይ? እሺ ሶፊ በቃ እኔ ዛሬ መሄድ አለብኝ ማለት እዛ ህክምና ጋር ጉዳዩን ያደረጉት ሰዎች አሉ። እሺ ተሰምቶ ጫናና እናንተ በደንብ ጠብቁ። እኔ ዛሬ ቶፋይት ነው የሚሄደው። ቶፋይት ነው የሚሄደው። እዚህ ነው አይደል? ስራ ምን አያመጣትም። ስራ ምን አያመጣትም። እሷ ሊያመጣት ስራ ምን አታመጣትም። በቃ ልትነግራት ነው። ለሰላም ሊነግራት ነው። ለሰላም ሊነግራት ነው። ለሰላም ሊነግራት ነው። ምንም አልበላሁማ። ምንም እኮ አልበላሁማ። ተረጋጋ። በቃ ሰላም ነው። የጠፋም መጣል ሊነግራት ማንም አልሄደም። በቃ ረጋ ትመታኛለች። እንዳትነግረው እኮ ብላኛለች። እንዳትነግረው ለሶፊ ምንም እንዳትነግረው። ለምን ነገርከው ብላ እኮ መታችኝ። ማታም እኮ መታችኝ እኮ። ነገርከው ለሶፊ እንደመታው እንዳትበላ እንዳልኩ ነገርከው አለችኝ። ትመታኛለች። በቃ ትመታኛለች። እንጃ እቤት መልሱኝ። በቃ ወሬ መልሱኝ። ወሬ መልሱኝ። ወሬ መልሱ ተወፈር ወሬ መልስ በቃ ና ወሬ መልስ በቃ ቁጥር መልስ ወሬ ቤት ከሷ ጋር መጣለው ድጋሚ ከሷ ጋር መጣለው መልሰኝ በቃ መልሰኝ አልፈልግም ወሬ መልሰኝ ወሬ ቤት ወሬ መልሰኝ ወሬ መልሰኝ አይ እየሰማች ነው ስማ አይ እንድትሰማ ትፈልጋለህ ወሬ መልስ ትሰማ ትፈልጋለች መልስ ትፈልጋለህ እኮ ማትፈልግ ከሆነ ዝም ብለህ ታረጋግጥ ትረብሽ እሺ ከወሬ ቤት ምን ፈልገው እሺ ብለና እንሄዳለን። በቃ ብለ አንዱ ለጎል ትቆጣኛለች። ሰላም ትቆጣኛለች። እሱ ምን ታውቃለች? በምን ታውቃለች? ትቆጣኛለች እኮ በምን ታውቃለች? የኛ ካልነገርና ባጃክስ ታቀባለች። በቃ ነው እሺ ይሁንካ ግን እኮ ረቦኛል ና በቃ እኮ ብላ ጀለቢያ ደግሞ ናየው ጀለቢያ ለኔ እኔ ሌላ ስላለ እሺ እሱን አድርጎና ሲያምርባል ደግሞ እሺ ጀለቢያ አስይስት አዲ ጀለቢያ ለኔ በቃ አሁን መረጋጋት
የሱዳን ፕሬዝዳንት ትመስላለህ። ባጃጅ ትታጠባለህ? እንትን አላናግርህም። መጀመሪያ አልሰጠኝም ማለት መጀመሪያ አላናግርህም። አሁን እኮ በቃ ሶፋ ሂድ። እንዳትቆይ እሺ። ምግብ አልበላሁም። እሺ አልበላሁም። አሁን እኮ እዚህ የመጣሁ እኮ እንደዚህ ነው የምንጫወት ነው። ምን ልቅዳለህ? ጁስ አለ ምናምን። እንዴትኛው ልቅዳለህ? እኔ ይሄ አሪፍ ነው። እሺ ይሄ ማለት አሪፍ ነው። እሺ ደግሞ እናት ይመጣሉ አላለችኝም። ስለዚህ እዚህ ፈልገው ያገኘዋል ብላ የት ይዛኝ እንደሄደች ሩቅ ቦታ እንዳናገኘ ብላ ከዛ እዛ ደግሞ ወደ ቤት ሂጂ ብዬ ሳስቸግራት ወደ ቤት ልክ ስትመጣ አሁን ደግሞ አትክልት ገዝቼ ልምጣ ምናምን። አትክልት እኮ አንተ ትወዳለህ አይደል አለችኝ። አዎ ከዛ ልትገዛ ሲልች ከዛ አንተ ነገረቻል አንተ ደውላ ከዛ መጣ ይዘኝ መጣ። አሁን አስተንከመጣው እሺ ታም ደም አጣላ ግን እኮ ሩኛ ለብቻችን ብቻ ማን ይችላል? እሺ ምን ገርባ ማን መከን ማን ለሰላም አይናገርም። እሺ አሁን ደግሞ በደንብ ነው በቅርቡ ደግሞ የሆነ የምናስተካክላቸው ነገር አለ። እሺ አንተም ደግሞ የሆነ የራስን ያመመ ስለሆነ እሱ ምን የሆነ ሐኪሞች እያገኘን ነው። ታከምና በደንብ ከዚህ በኋላ ታመምሽ። እሺ ቆበዝ እና ምን አዲስ ነገር አለ? ምን አዲስ ነገር አለ? ከትናንትና ማለት ነው ምግብ ሰራችልኝ፣ ወይን ጠጣን። ከዛ በኋላ ደግሞ አልነግርህም እንዳትነግርህ ብላኛለች። ስለዚህ እንትን እናደርጋለን። በቃ እናንተ ጋር እንጫወታለን። ብዙ ነው እንከፍታለን ነው ፏ ነው የሚሉሽ። ሰላም ማታ ምናምን ነገር በጣም ተንጣላለች። አንደምት ደግሞ አብረን ደግሞ እንሄዳለን ወደ ቤት። እሺ ተስማማና። ስለዚህ ተመልካቾቻችን እንግዲህ ያው እዚህ ጋር እናቁሙ። ከእሱ ጋር ደግሞ አንዳንድ ምን እናስተካክላቸው ነገሮች ስለሚኖሩ ቶፋም እስቲ በህመሙና አዲስ ነገር እያገኘ ነውና እስቲ እሱን ማስተካከል በቅርቡ አዲስ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ። ዛሬ በዓል ነው እንግዲህ ለመላው እስልምና እምነት ተከታዮች በሙሉ ለ1447ኛው በዓል በሰላም አደረሳችሁ እያለ ለዛሬ የነበረው ፕሮግራም እዚህ ጋር እናበቃውና ከአሁኑ ጋርም ትንሽ እናሳልፋለን። ምን አጣ ሰላም